ቫንደርቢልት የሚባለው ኮሌጅ አለኝ you know undergrad የመጀመሪያ ዲግሪህን ለመያዝ ስትማር የአንድ አመት ክፍያው $100,000 ገባ ለመጀመሪያ I said what 100 ማይዘማኝና ሲሰራ ቆይቶ የራሱን ጉዳይ ዳዊት የተማረው ኋላ አይደለም ወይ I was like oh wow እግዚአብሔር ይመስገን እኔ አሁንም ቢሆን የተማርኩበትን ትምህርት ቤት በጣም ነው ማመሰግነው ልዩ ላይሆን ይችላል ምናምን ቅዱስ ዮሴፍ ነበርኩኝ ግን ማለት እንደኔ ያለውን አይነት ደነዝ ሞርደው አስተካክለው ታደሰ ምለው ጓደኛዬ ትናንትና መጣ ታደሰ ሁሌ አንተን ስም አነሳዋለሁ ፖድካስቱ ጋር መምጣት ትፈልጋለህ አልኩት እኔ ልጨፍር ነው የመጣሁት አለ እባካችሁ ጉግል ማድረግ ለምትችሉ the human anatomy በጌለን ጊዜ ብላችሁ እዩት አንጀቲውን ምናምን አይታወቅም ልብ እዚህ ጋር አለ ጨጓራ እዚህ ጋር አለ ከጨጓራው ቀጥሎ ትርፋሽ እንዴና relativity theory አንስታይን ዲስከቨር ባያደረገው ኖሮ ወይ ባይደርስበት ኖሮ ሌላ ሰው ቢደርስበታል በእርግጠኝነት ስለ ዲስከቨሪ ስታወራ ግን certain arts ለምሳሌ ቤቶቨንን ሲምፎኒ nobody will discover it. It's one of a kind. እና አሁን በትልቅ ቦታ እንሰጣቸዋለን ሳይንስ ነገር ላወራ ብዬ ያለፈው ጊዜ አሁን የምናወራው መጠቅ ያለ ነገር ስለሆነ የአርሰናል ደጋፊዎች ላይገባቸው ይችላል ብዬ እሱን ነው የቆረጠው ለቀልድ ነው እኔ ስለ ኳስም አልከታተል ግን አሁን ከሞኝ ደጅ ሞፈር ይቆረጣል እንደሚባለው ሀብቱ እኮ ያስፈልጋል ክሊን ነው hydroelectric power on the podcast that much ነው እና ያው እንደምልህ ኢትዮጵያ 100 እንደዛ ኃይሌዎች ቢኖራት አንተን ኢንፍሉዌንስ የሚያደርጋል ከሀገር ውስጥ ከውጭ እዚህ ላይክ ገብቷል ያደርገኛል የምትለው ወይስ ኢንፍሉዌንስ መደረግ አልፈልግም አይ ሊኖር ይችላል ግን እኔ እንትን I don't pay attention ስለዚህ ኢንፍሉዌንስ ከሆንኩ በኋላ ሰዎች ሊነግሩኝ ይችላሉ መከተለው ኢንፍሉዌንሰር የለም ሰው ሁሉ ሙዚቃ አልሰማም ስል ይገርመዋል ምንድነው ሃይማኖት ነው እንደዛ አይደለም ሙዚቃ የምሰማው ለኔ ሙዚቃ ፐርፐሱ ምንድነው አትሰማም ቴምፖ አለው አይደለ ያ ቴምፖ ለካርዲዮ ወርክአውት የሚጠቅም ነው የማይጠቅም ነው like is it at that የህክምና ላይ CPR ስትሰጥ ሰው ፓሳት አድርጎ ቸስት እንትን ስታረግ በፍጥነት ነው ማድረግ ያለብህ ብዙ ሰው ላያውቀው ይችላል ከዛ ስንማር አንድ ጊዜ ኦኬ በየትኛው ቴምፖ ማድረግ እንዳለባችሁ ታውቃላችሁ ተብሎ ቢጂዝ የሚባል ግሩፕ ነበር in the 70s I know BGs okay የነሱ ዘፈን አለ staying alive so you have staying alive that's how fast you have to go okay አይደለም staying alive እናምን that tempo ለመሮጥም አሪፍ ነው አይደለ ለኔ ለጥቅም ነው የምታወራው ብዙ ማላቃቸው የአረብኛ ዘፈን ስሰማ ዋው እቺ ዘፈን ምንድናት ብዬ ቶሎ እንትን እላለሁ ማን እንደሆነ አርቲስቱ አላውቅም ወርክአውት ሳረግም ትጠቅመኛለች ነው ቤት አትሰማም ሪላክስ ያደርግም could be jazz could be genre ያደርገኝ ይችላል ግን መጀመሪያ የሚመጣልኝ እሱ አይደለም ሪላክስ ለማድረግ ቤቴ ስገባ ያው ፑል እጫወታለሁ ኦኬ ወይ ግን አሁን ፑል ስትጫወታው ሚውዚክ on the background ከፍተህ እኮ በጣም ደስ ይላል አትወድም ማለት ነው ዘፈን በአጠቃላይ አለመውደድ አይደለም ሆቢ ይላል አይደለም አይ ግን ቡጥጫ የሚባል ምግብ ታውቃለህ አላውቅም የጾም ምግብ ነው ወይ ስልጆ ወይ ምናምን ስልጆ አውቃለሁ ስልጆ ስለማ ኦኬ ስልጆ አውቃለሁ ስልጆ ተወዳለህ በጣም ነው የምወደው ኦኬ ማማ makes the best ስልጆ መቼ ነው ላስት ታይም ስልጆ የበላኸው ጾም የነበረ ጊዜ አሁን ማማም ሰርታ I think ያለፈው እንትን የፋሲካ 3 ቀን ምናምን ኦ የነነዌ ኦኬ እንደዛ ልልህ ነው የቡጥጫ ወይ እንትንና ሶ ዴይሊ አልበላኸውም ቺክን ግን ምናልባት ትናንት በልተህ ሊሆን ይችላል yes 2 days ago ዛሬም ልትበላ ትችላለህ for sure ቺክን ትወዳለህ ማለት ነው ግን ስልጆ አትወድም ብለህ
ኖ ሳገኝ አየ ጾም ላይ ነው የሚመጣው ምናምን ሙዚቃ ጠልቻ አይደለም፣ ግን ደግሞ ሙዚቃ ልስማ ብዬ የምከታተለው ነገር አይደለም። ሀሳቡ አይመጣልኝም ስለማትወድ ነው ያልኩ። ለዛ እኮ ነው ኖ ሪላክስ። ግን ሚውዚክ የሚወድ ሰው ምን አይነት ሰው ነው ታውቃለህ? when I drive I listen to music በቃ ባክግራውንድ ላይ ከፍታለሁ የሆነ ነገር ወይ ስራ ሰራ ጂም ያው if you come to our gym I'm pretty much the DJ okay እኔ ስመጣ መጣ ነው የሚባል እንደውም ዘፈን አጫውትልኝ የሚለኝ ሰው ብዛቱ እና ምንድነው የምትወደው ነገር ከሆነ በሆነ ነገር ውስጥ ትከተዋለህ። ገብቶሃል አይደለ? ስለምትወደው ነው ያን ያህል የሚያስደስት ነገር ስላልሆነ ነው። ኦኬ ብለን ያ ልክ ነህ። አፕሮፕሪየት የሆነ ታይም ላይ ስሰማው ደስ ይለኛል። ግን ያን ያህል ኤክሳይት አድርጎኝ እንትን የምለው ነገር አይደለም። መጽሐፍ ብታነብ ትመርጣለህ? መጽሐፍ እያነበብክ ከጀርባው አሉ ስፖቲፋይ ላይ አፕል ሚውዚክ ላይ ምናምን አሉ ስፔሲፊክሊ ዲዛይን የተደረጉት መጽሐፍ ስታነብ ባክግራውንድ ሚውዚክ ናቸው አሉ። እነዚህ አሁን ኮመርሻል ኢንትረስቶች ናቸው። እንዴት አድርገን እንነግድ ነው። ልክ ነው። አይሁን ሪሰንትሊ አሪፍ መጽሐፍ አንብበሃል? ሪሰንትሊ አንተ የላክልኝን አነበብኩ። አሁን ሌላ መጽሐፍ ጀምሬያለሁ። እሱን ጨረስከው? ጨረስኩት። ከምር ነው? What? በጣም ፋስት ሪደር ነህ? No, I'm one of the slowest readers. No. እኔ እኮ አልጨረስኩትም። እኔ ቻፕተር ብቻ 2 ቻፕተር ነው የቀረኝ። ካንሰል ካልቸርን አለፍኩትና የሆነ ነው የሚቀረኝ። ምንድነው የሚቀረኝ? ስለ ሪሊጅን የሚያወራው ላይ ነኝ። ብቻ እንዴ በጣም ፋስት ሪደር የሱ ከላኩልህ እኮ አንድ ሳምንት አካባቢ ነው። እንንገራቸው ምን መጽሐፍ እንደሆነ? በደንብ የቢል ማር ነው። የቢል ማር what this comedian said will shock you የሚል መጽሐፍ ነው ያለው። ቢል ማር ማለት እንደዛ አይነት ነገር። ቢል ማር ማለት አሜሪካ ውስጥ ያለ ስታንድ አፕ ኮሜዲያን የነበረ አሁን ግን የራሱ የቲቪ ሾው ያለው ሰው ነው። አክቹዋሊ ፖድካስትም አለው፣ ቲቪ አለው። ኦኬ ቲቪ ሾው ካገኘ ቆይቷል። ያው ብዙ ጊዜ ስታንድ አፕ ኮሜዲያኖች አሜሪካ ውስጥ ስታንድ አፕ ኮሜዲ ከጀመሩ በኋላ ቲቪ ሾው ሲያገኙ ነው ሰክሲድ አደረግን የሚሉት። እና መጀመሪያ እሱ ኖርማል የሚባል ኬብል ላይ ኤቢሲ ቻናል ላይ ነበረው። አይ ሪሜምበር ሂም ዘን ምክንያቱም ያኔ እኔም ቲቪ አይ ነበር። ከዛ በኋላ ቢል ማር ትዝ አይለኝም። አሁን ኤችቢኦ ውስጥ ምናምን ኤችቢኦ ደግሞ ከፍላችሁ ነው የሚገኘው። ክለብ ራንደም ግን እኔ በጣም ደሃ ነበርኩ አሜሪካ ሀገር። ስለዚህ we're talking about I did a review የሚገርም ስለሱ መጽሐፍ on a podcast በጣም ወድጄው መጽሐፍ። ስለዚህ መጽሐፍ you know top 10 books I read in the past 6 ወር ውስጥ ብዬ እንትን ሰርቼ ነበር እና አንደኛው እሱ ነው። ምንድነው ትንሽ እይታዬን ቀይር ያደረገው ምንድነው ሊበራል ሆነ የተለየ አይነት ሊበራል ልትሆን ትችላለህ። you understand me? እሱ he's liberal left ነው በደንብ ያስታውቃል፣ ግን ትራዲሽናል ሌፍት ነው። አዲሶቹ ዎክ ሙቭመንት ውስጥ ደግሞ ዎክ ሙቭመንትን በጣም ክሪቲሳይዝ ያደርገዋል እዛ መጽሐፍ ላይ። በጣም አነበብኩትና መጽሐፉ very entertaining ነው። well he's a comedian so and then later on መጽሐፍስ ይችላል ግን አክኖሌጅመንቶቹንም አነበብኩ መጨረሻ ላይ። እሺ and he goes አብዛኞቹ እነዚህ አይዲያዎች የተጻፉት አሁን አይደለም፣ ብዙዎቹን ነገሮች ብያቸዋለሁ ይላል። ሞኖሎግ ሾው ላይ የኔ ሾው ደግሞ የተሰራው አክኖሌጅመንቱን ነው መጽሐፉን እየነገርኩት ነው። I'm not ruining anything. no አክኖሌጅመንቱ ላይ ደግሞ ይጠቅሳቸዋል and a lot of this እኔም የጻፉት አለ፣ ግን እነዚህ ሰዎች ደግሞ የጻፉት አለ። ከሱ በላይ ደግሞ ይላል ያው ሾው ስለምሰራ ሪሰርቸርስ አሉኝ like ይህን ሁሉ ፋክት ስፒው ያደርጋል። በዚህ ጊዜ እንትና የኮንግረስ ውመን ያለችው ንግግር እንደዚህ ለኮሜዲ ስለሚጠቀምባቸው እንደዚህ ይላል። so you go okay
እሱም የጻፈው አለ እነዛም የጻፉት አለ ሶ የትኛው መሆኑን አታውቅም በጣም ብዙ ክሬዲት ይሰጣቸዋል እነዛ ለጻፉት ኤዲት ላደረጉልን እኛ ግራመር ለማናውቀው ምናምን ይላል but I've heard him talk before he's very fluent የሆነ engaging እንትን አለው so መጽሐፍም ሊችል ይችላል ግን መጽሐፍ አቀራረቡ አቀነባበሩ ምናምን very entertaining funny ነው በጣም humor አለው ምን አለው አነበብኩና ይሄ ሰልችቶኛ አይደል እንደ ከአሜሪካ የመጣሁት አልኩኝ የነሱ ሊበራሉ እንዲህ አለ ሪፐብሊካኑ እንዲህ አለ ምን አባት ያገባኝ ማለት ግን it's more than that ስለ ሪፐብሊካን ስለ ዴሞክራት ሁለት ቻፕተር አለው ግን ሌላው እኔ እንዴት እንዳነቀኝ you have no idea ቀስ ብሎ እኔ I consider myself liberal ሰው ነኝ በጣም ግን liberal ስትሆን ይሄ woke movement cancel culture ምናምን me too movement ምናምን እነዚህ ነገሮች በጣም ኮንሱም አደረግ ነበርና ምን አረገኝ በጣም ወደ ሌፍት ገብቷል አይደለ ትንሽ አረጋጋኝ ይሄ መጽሐፍ ስታንድ እንዲኖረኝ አንከር ነገር ገብቷል አንዳንዴ ኤክስትሪም ሲሄድ ምን እንደሆነ እንድታቅ ለምሳሌ አንተ እኮ ኢትዮጵያ ነው የምትኖረው ሊበራል ምናምን ነው ኢትዮጵያም ሆነ ወግ አጥባቂ ነህ ወይ ደግሞ ላላ ያልክ ሰው አለ ከዛ ደግሞ ማከለ ላይ ያለ ሰው አለ በፖለቲክሱ አትየው በፐርሰናሊቲ ልታየውም ትችላለህ ገብቷል there are people አንዳንድ ነገር ላይ በቃ ይሄ ነው ይሄ እንደዚህ ነው እኔ ትንሽ ፍሌክሲብል እና ጓደኛ እንደተሰጠው አይነት ኮሜንት ልሰጥ ሆነ የትኛው ተላክዠሪ እንዳሉት ለልጁ ቆይ አይ ከምር እኮ ነው እኔ አሁን እስቲ ግርማ ነምበር 1 ችግር ምንድነው ብለህ ብትጠይቀኝ ከምር የእውነተኛ መልሴ ምን እንደሆነ ታውቃለህ ለቡ ሁሌ መብራት ይጠፋል እንብልበት ቆይ ተው እስካሁን አልጠፋም እዚህ እስካሁን ግን actual የኛ problems የአሜሪካኑን ታዩን አንዴ ከገባህበትማ እዛን የሚኖሩት ምናምን ያ ሊያናድድህ ይችላል ይሄ እንዴት ይሄን እንደዚህ ያየዋል ምናምን ብለህ ግን ቆይ on the ground level ያለኝ ችግር ምንድነው ጧት በ2-3 ሰዓት ወጥተህ ከለቡ ታክሲ ልትይዝ ሞክረሃል ወይ የታክሲው ሰልፍ አለ ወይ ኦኬ ስራ ቦታ ቀዶ ጥገና ያለኝ ቀን ቀዶ ጥገና ከ3 ሰዓት በፊት መጀመር አልችልም ለምን እንደሆነ ታውቃለህ ቀዶ ጥገናውን ለመጀመር እኔ ብቻ መድረስ የለብኝም ቢያንስ እዛ አንድ ኦፕሬቲንግ ክፍል ውስጥ 4-5 እንትኖች አሉ ከኛ ጋር የሚሰሩ ነርሶች አሉ ቃም ያመላልሱ ነርሶች አሉ አንስቴዚዮሎጂስት አለ ምናምን ከኮየፈቼ ምናምን የሚመጡ አሉ አይደል እሺ መጀመሪያ ግን ልጆቻቸውን ትምህርት ቤት ማድረስ አለባቸው አይደል ኦኬ የመጀመሪያው አውቶቡስ በስንት ሰዓት ነው የሚጀምረው በ12:30 12:30 ልጅ አድርሰው ከዛ ሰልፉን አይተዋል ወይ ሶ የኔ ኢሹዝ አልኩኝ እያነበብኩ እየሳኩ ነው ግን ምስቀው ዋው እውነት አሜሪካ እየኖርኩ እኮ እነዚህ ኢሹዎች ነበሩ የኔም ኢሹዝ ማለት ነው አሁን ተቀይሯል እንዴ እና yes እንደውም ለአንደኛው አሜሪካ ለሚኖር ጓደኛ ይላኩለት I said ጓደኛ ይሄ መጽሐፍ ላከልኝ ጨረስኩት አንብበው it's entertaining ስለሆነ ብታነበው ጥሩ ነው ግን አንተን ሊያናድድህ ይችላል ምክንያቱም እሱም ሊበራል ነው ኒውዮርክ ነው የሚኖር ኒውዮርክ ኖረ it's very difficult ሌላ እና ሊያናድድህ ይችላል ውስጡ የሚጠቀሱት ነገሮች ያለው እንትን ምናምን እንደኔ የሳቅ ላታነበው ትችላለህ ለኔ ኢንተርቴይኒንግ ነበረ ግን ከወጣ በኋላ ያየሁት ሲውስጥ የተደረገው ኢሹ አብዛኛው የኔም ፕሮብለም አድሬስ አያደርጉልኝም አሁን ደግሞ እንደ ኢንተርቴይንመንት ነው ኢንተርቴይኒንግ ነው በጣም ስታንድ አፕ ኮሜዲ ልታይ ትችላለህ ስቲል ፋኒ ያንተን እኮ እንትን ላይ ነካ ይችላል ግን ያንተ ኢሹ እንደዛ ነው ያነበብኩት ማለት ነው ገባኝ እኔ ደግሞ በጣም ኢንትረስት ያደርገኛል እነዚህ ሰዎች ኮንሱም ማድረጋቸው ሚዲያዎች ሞስትሊ የዛ ናቸው አንተ እኮ በጣም ኪሪየስ ሰው ነህ አንድ አሜሪካ ውስጥ ባርንስ ኤንድ ኖብል Barnes and Noble or Nobles የታወቀ ትልቅ መጽሐፍ ነው አይደለ ትልቅ መጽሐፍ ቤት
ከስራ በወጣው ቁጥር ራንደምሊ ሄጄ መጽሐፎች ፒክ አደርግ ነበረ። ያኔ ግን የሕክምና ትሬኒንግ ሊገለኝ ስለነበረ ነው ችክ ያለ ነው የምልህ። በቃ አውትሌት ያስፈልጋል። እና አሁን ሳስበው ሄጄ ፒክ አደርጋቸው የነበረው መጽሐፎች ልክ እንዳንተ ኪሪዮሲቲ ያልከው ማለት ነው። I remember አንዴ I picked a book on North Korea. አንዴ I picked a book on Iran. ምንም የማላቀው እንትኖች ነው ያነበብኩት ስለ ኢራን ውስጥ ስላለው ስለ ሄሮይን አለ ይሄ የሚሸጠው ምንድነው maybe opium I'm opium ሱስ አለ ምናምን I was reading these things going okay ህይወትን ኢንትረስቲንግ ያደረገው ግን because you and I curiosity ሆነን እንድናድግ ስለሆነ ማለት ነው። ግን ሌላ አሜሪካዊ ምንም ይሄ ኢንትረስት አያደርገው ግን ቁጭ ስንል ስለ ቤስቦል ስታቲስቲክስ ሊያወራልኝ የሚፈልግ አለ። ምንም አይቻል አቅም it's no less important than mine. ኢራን ብለው ኢራን የኢራኒያን ፉድ ሊለኝ አገር መሆኑን ላያቅ ይችላል። የኢራን ፉድ እንብላ ነው የምትለውና it's no less ለሱ ምንም ህይወቱ ላይ ምንም እንትን አላረገለትም። ሲያድግም ኪሪየስ ሆኖ ስላላደግ እንዳልከው እውቀት ሁሌ አንድ ነገር ላይ ይጠቅመኝ ይሆናል ብለህ የምታረገው ከሆነ ህይወትም ይደብራል። ስራ ነው የሚሆነው። እውቀት ለእውቀት ሴክ ምንም አሁን ይሄኛውን መጽሐፍ በጣም ያው ፖድካስት ለሞድ በጣም የምሰማው የሱን ፖድካስት ነው። ክለብ ራንደም ይባላል። ክለብ ራንደም እየጠጣ እያጨሰ ነው የሚያወራው። ሂዝ አ ፓድ ያው እንደምታውቀው በቃ ያስጣቸው ዋይን ግን ኮንቴንት የሚያነሳው ቶፒክ ኮንቨርሴሽን በቃ ታው ፕሮቮኪንግ የሆኑ እንትኖች ናቸው። ሂዝ አ ቬሪ ኪሪየስ ጋይ እና ቻሌንጅ ያደርጋቸዋል። ቻሌንጅ በማድረግ በጣም ነው የሚታወቀው። ኒል ዲግራሲ አሁን በጣም ዋን ኦፍ ማይ ፌቨሪት ኤፒሶድ እዛ ላይ አቅርቦት በጣም ነው ቻሌንጅ ያደረገው። ገብቷል። አይ ላቭ ዳት ካይንድ ይሄ ኢንጌጅመንት ያለው እና ሰውየውን እዛ ላይ በጣም ስለገባ መጽሐፉን ሳነበው አይ ፌል ላይክ በደንብ እሱ በቃ የእሱ ድምፅ ሁላ ነው የሚመጣብኝ ሳያወራ ቀልዶቹ ምናምን የእሱ ቀልድ እንደሆነ ይገባሃል ምናምን አይ አንደርስታንድ። እኔ ቡክ ሪቪው ነን ስሰራው ምን ሆኖ ነው የሚለኝ ሰው እንዳለ አውቃለሁ። ግን ፎር ሚ ገብቷል እንደ ስራ ማላየው ገብቷል አይደለ በቃ ኢንተርቴይን ስለሚያደርገኝ ነው። ኢትስ ላይክ ዋቺንግ አ ሙቪ ገብቷል አይደለ ህይወት ላይ ኢምፓክት ላይ ፈጥር ይችላል። ግን ኮሌጅ መሄድ ዩኒቨርሲቲ መሄድ ኮሌጅ መሄድ ለእውቀት ሁሌ መሄድ እንደዛ አይነት ሰው እንዲያደርግህ ይፈጥራል ተብሎ ነበር ኢንቴንሽኑ ራሱ። so necessarily Ivy League መሆን የለበትም even though Bill Maher Ivy League ነው ሄደው I think Cornell ወይ ምናምን ነው ሄደው ግን እነዚህ ትምህርት ቤቶች ስትሄድ አንደኛ ሌላ አይነት ኦፒኒየን ትሰማለህ። ሃይ ስኩልህ ምንም ያልነበረ ማለት ነው። ልክ እኔ ኮሌጅ ስገባ ያጋጠመኝ ነገር ማለት ነው ዳይቨርስ ነው። ስለ ብዙ ከሌላ ብዙ ሀገር የመጡ አሉ። ኦፒኒየናቸው የተለየ ነው። ያንተን አይነት የሚመለከቱት የለም። ለአንዳንዶቹ እንትን የጥቁር ኢሹ ምንም ever in their lives consider አድርገውት የማያውቁት አለ። እንዴት ልትለው ትችላለህ? ምንም ማለት አይደለም እንዴ ፓኪስታን ውስጥ ከንትን አድጎ የመጣው ስለምንድን ነው የጥቁር እንትን ኢሹ የምትለው? ለእሱ ትልቁ ኢሹ the division between India and Pakistan ሊሆን ይችላል ምናምን። ግን ከነሱ ጋር ሁሉ ስትማር አሁን ከነሱም ያንን ትወስዳለህ። necessarily አሁን እኔ በማጠናበት እንትን ሜዲሲን ብዬ ያን ያልወሰንኩም። ግን ሜዲሲን ለማጥናት ይሄንን እውቀት ማወቅ የለብህም። ኮሌጅ ግን ፎርስ ያደርገዋል። ፎርስ የሚያደርገው ምንድን ነው? ከሶሻል ሳይንስ ይሄን ያህል ክሬዲት ያስፈልጋል፣ ከምናምን ከሂውማኒቲ ይሄን ያህል ያስፈልጋል ምናምን እያሉ ማለት ነው። አክቹዋሊ ኮሌጅ ገብቼ ወቸ ጉድ ማለት ጀመሩ። ለካ እነዚህ ኮርሶች በጣም ኢንትረስቲንግ ናቸው። I remember learning about Cuba, the Cuban society ምናምን ኢስላሚክ ካልቸር የሚል ወሰድኩ እንትን እኔ ብቻ ነው ያለሁት ክርስቲያን። I'm like እናንተ ምን ልታረጉ ትገባላችሁ? እናንተማ ትኖሩታላችሁ እላለሁ። I don't know እና ስለዚህ the 5 pillars of the religion ምናምን ብሎ ይጀመራል እና so የተሟላ ሰው የሚለው ነገር ማለት ነው። ይሄ ኮንሰፕት አሁን እየወደቀ መጥቷል። ለምን
ኮሌጅ ተወደደ። የኮሌጅ ጥቅም አንድ ነገር ብቻ እየሆነ እየመጣ ነው። ያቺን ተመርቀሃል፣ ይሄ ችሎታው ክህሎቱ አለህ የምትለውን ብቻ ወረቀት ያዝ፣ ለመኖር የሚያበጅ እሱ ነው ማለት ነው። ስለዚህ ሰው አሁን ሂዩማኒቲ እንድትሉኝ አልፈልግም፣ እኔ ኮምፒውተር ፕሮግራመር መሆን ነው የምፈልገው፣ በቃ ልግባና C++፣ ፓይቶን፣ ሊነክስ ምናምን ላጥናና ልውጣ በአንድ አመት። ኮሌጆች ፕሮቴስት ያደርጋሉ፣ ኖ አይቻልም ምናምን። አሁን ግን ምን እየሆነ ነው? የአንድ አመት የሁለት አመት ፕሮግራሞች እየመጡ ነው። ያችን ነገር ብቻ አጥተህ ትወጣለህ። ዩ ሜይ ኤንድ አፕ ጥሩ ስራ ልትይዝ ትችላለህ። አዘ ሂውመን ቢንግ ግን ይሄ ሰፋ ያለው ናውሌጅ የለህም። ሶ ልክ ከፕሮግራሚንጉ ወይ ከቴክኒካል ስራ ወይ ከምናምን የወጣ ቶፒክ ሲመጣ የሆነ በጣም እንደው የደከመ አስተያየት ትሰጥና በቃ ሌላው ሰው ሊያዝንብህ ይችላል። ግን አሁን እንትን እየተለወጠ ነው። እኔ ራሴ ይሄንንም በቅርብ ደግሞ ከአባቴ ጋር ኮሌጅማ ዌስት ነው አልኩት። ተገራከርን። እንዴ አይደለም እንደዚህ ሆኖ እንደዚህ ይትንከሰ ዌስት እዚህ እኮ አላልኩም። ዋው እዚህ ደግሞ እውቀቱን እዚህ ደግሞ ኤጁኬሽን ሌቭሉ በጣም ወርዷል። ሌላ ግን ወርዷል አልወረደም የሚለውን ለማወቅ ሬፈረንስ ፍሬም ያስፈልግሃል። ከምን ጋር አነጻጽረው ነው? ሌላ ባላይ አልልም ነበር። ሌላ ይቼ ስለመጣሁ ግን እዚህ ያለውን ሳየው እና በዓለም አቀፍ ደረጃ ምናምን በፊት ኢቭን ካዝኔ some 20-25 ምናምን years ago ወደ አሜሪካ ሙቭ ሲያደርግ ማለት ነው የኮሌጅ ክሬዲቶቹን ተወስደዋል። አገሪቷን በዛ ደረጃ ነበር። ኦኬ እዛ ከተማርክ ኦኬ ብቃት አለው ምናምን። አሁን ምንም አይወሰድም። like you just no በቃ ወርዷል። አመንክበት አላመንክበትም ስራው ላይ ልናረጋ አንፈልግም። በቃ የምታውቅ አይመስልህ። እዛ ግን አሁን አንተ ሜዲካል ስኩል መሄድ you know እዛ ያሳለፍከውን ኮንሲስተንሲ ዲሲፕሊን ትማራለህ። you know curiosity የምትማርበት ቦታ ነው ምናምን እና አሁን ያለውን ዶክተር ግርማ ያረገው በዛ ስላለፍክ ነው ብዬ ነው ማለት ነው። image who you are አይደለ ገባ አይደለ እና አንተ በመጠበቀው መንገድ ላይ ሆነ ይችላል። አንዳንዴ ሪዋርዱ ኢምፖሲብል እያደረጉት እየመጡ እኮ ነው። ትክክል። አሁን የሜዲካል ስኩሉን ተው። አሁን ይሄ አንተ ላክልኝ መጽሐፍ የላኩለት ጓደኛዬ ነብዩ የሚባለው እሱ ጋር በቅርብ ስናወራ ሲነግረኝ ነበር። ቫንደርቢልት የሚባለው ኮሌጅ አለኝ you know undergrad የመጀመሪያ ዲግሪህን ለመያዝ ስትማር የአንድ አመት ክፍያው $100,000 ገባ ለመጀመሪያ። I said what 100 ይሄ እኮ literally አትማር እያሉ ነው። ቆይ so የሰው ልጅ curious ከሆነ እኔ ራሴ ሌሎችን ሰዎች ስመክር ማለት ነው ውጭ ሀገር ሲያጠኑ ኦኬ እንጀራ የሚያበላኝ ብላችሁ የምታጠኑት ጥናት አለ በስተዲ ሌላ ነገር ደግሞ ዳብል ሜጀር አድርጉ፣ ከተፈለገ ትሪፕል ሜጀር አድርጉ እላቸዋለሁ። ምክንያቱም ኪዩሪዮሲቲ necessarily የሚያበላህ ነገር ላይ ላይሆን ይችላል። እና እንግሊሽ ሊትሬቸር የ16ኛው ሴንቸሪ እንግሊሽ ሊትሬቸር ኢንትረስት ያደርገኛል ካልክ ኦኬ እንጀራ ላያበላኝ ስለሚችል እሱንም አጠናለሁ። አሁን ግን it's almost becoming impossible. በፊት እኮ በእኛ ጊዜ ፉል ታይም የሚባለው 12 ክሬዲት ስትወስድ ነበር። ኤኒ ክሬዲትስ ከዛ በላይ የጨመርከው ክፍያ አልነበረው። አንተ ግን ክላሱ ጋር መድረስ ትችላለህ አትችልም ወይ ነው። ምክንያቱም 12 ክሬዲት 4 ክላስ ሊሆን ይችላል፣ ኦቨርላፕ ሊያደርጉ ይችላሉ ምናምን ተብሎ እሱ እየተቀየረ ሲመጣ አየሁት። ከዛ ይሄን ያህል ገንዘብ ማጠፋው it's an investment, return of investment ROI መቼ ነው የሚሆነው ማለት ትጀምራለህ። አለዚያ ኪሳራ ነው። ይሄንን ነበር አርጊው ማረገው እና አባቴ ደግሞ he argued the same point አንተ ያረከውን እንደዚህ። ግን አባቴ እንደዚህ ብዙ አርጊው አያረግም። ምን አለኝ መሰለ ሰማኝና ሲሰራ ቆይቶ የራሱን ጉዳይ ዳዊት የተማረው ኋላ አይደለም ወይ? I was like oh wow
ማይክ ድሮፕ ሞመንት እኔው ራሱ በቀኔ ነው መለሰል ዳዊት ከገባ ነው ዳዊት ብዙ ኃጢአት አለበት። እሺ ዳዊት የጠቢቡ ሰለሞን አባት ዳዊት ጎልያድን የገደለው ትልቁ ኃጢአቱ ግን በጣም ብዙ ኃጢአት አለው። ትልቁ ኃጢአቱ ግን ባትሺባን ሲያገባ ቤርሳቤ በእኛ አይደለ ቤርሳቤን ሲያገባ አግብታ ነበር ኦልሬዲ። እንዴት ነው እቺን ማገባት አለና ቆይ ሰራለታለሁ አለና ባሏን ጦር ሜዳ ይልከዋል። ጦር ሜዳ ልኮ ደግሞ ለአዛዥ ጀነራሉ ምን ይለዋል? ፊት አሰልፈው ይለዋል፣ እንዲገደል ማለት ነው። ኡሪያ ነውና የባሏስ ኤኒዌይ እሱ ከሞተ በኋላ እሷን ያገባታል። ትልቁ ኃጢአት የሚባለው ይሄ ነው። ግን ያዝ በጣም ብዙ እና ግን እንደዛም ሆኖ እግዚአብሔር ምሮታል። ሌላው ግን ምንድን ነው ዳዊት ስትማር ዳዊት ከመድገምህ በፊት እዚህ ሀገር ትምህርት ስትጀምር ፊደል ከዛ መልእክተ ዮሐንስ ምናምን አጥንተህ ዳዊት የምትማረው መጨረሻ ላይ ነው። ኦኬ እና እኔን እኮ ነው የሚለኝ አሁን እኔ ጨርሻለሁ ዶክተሩኛ ሲሰራ ቆይቶ የራሱን ጉዳይ ዳዊት የተማረው ኋላ አይደለም ወይ ምህረቱን የሚያገኘው እና የራስን ጨርሰህ ነው አዎ እና አሁን እንደዚህ and I said አብዛኞቹ ኮሌጅ አስፈል ምናምን የሚሉት really ኮሌጅ የሄዱ ሰዎች ናቸው በጊዜው በጥሩ ጊዜው። ግን አዎ መቼስ ወላጅ የሆኑት ይጨነቁበት ልበልና ልደምድመው መሰለኝ $100,000 is አሜሪካ ያለው ነው ፋክተሪ ይከፍታል። አሜሪካ ውስጥም ይሄ ነጥብ እየተነሳ ነው። እኛም ሀገር በትንሹም ቢሆን ይሄ ነገር እየተነሳ ነው። ያው አላወቅ ነው ይሆናል ቃላቶቹ አብረው የሚሰጡት የድጋፍ ሀሳቡና የንቅፋት የምትሰራው ሀሳብ አንድ አይነት ላይሆን ይችላል። ግን አሁን እኔ ራሴ ሲጀምር ቆይ የትምህርት ይዞታ ወርዷል ብዬ ጀመርኩ አይደለ? መጀመሪያ መተቸት ያለብኝ የታባዚ ተምረታቅና ነው መውረዱን አለመውረዱን ግን መማር አይጠበቅብኝ ይችላል። ግን ልክ ናቸው ከሰው ከመሰማው እዚህ የተማሩት ሰዎች ከሚነግሩኝ ነው። ግን ለሁለቱም ለምትሰጠው ንቅፍ ሀሳብ የሚሆን ድጋፍ ሀሳብ ወርዷል ካልክ የወረደው ለምንድን ነው? ጥሩ አስተማሪዎች የሉም? ለምን ጥሩ አስተማሪዎች የሉም? አስተማሪዎች ማስተማር አይፈልጉም። ለምን? አይከፍላቸውም የሚኖሩበትን። ታዲያ የት ገቡ? እነሱማ እዚህ የሚያስተማር የነበረበት እዛ ኤንጂኦ ገብቷል እዚህ። እሺ ጥሩ ከፈሏቸዋ። ገንዘቡ ከየት መጥቶ? እሺ ተማሪውን አስከፍሉታ። ወደዛ እየሄድክ እኮ ነው እንዴ? እሺ ተማሪው ከፈለ። ግን የእኛ ሀገር ኑሮ ደግሞ በየአመቱ እየተወደደ ነው። በየአመቱ ትጨምረዋል እንትኑን ለመጠበቅ የእነሱን ኳሊቲ ኦፍ እንትን ወደዛ ማምራቱ አይቀርም አይደለ? ስለዚህ አርጊመንቱ አሜሪካም ሀገር አወራን እንደ ኤግዛምፕል ሰጠ ነው እንጂ ወይ እንደዚሁ በቃ ትምህርቱን እንደሾቀ ለአስተማሪዎቼ አልከፍልም ብለህ ትይዘዋለህ። ጥሩ አስተማሪዎች አታገኝም። therefore የማይሆነውን እንትን ፕሮዲውስ የሚደረገው የተማረው ህዝብ የምትለው የተማረው ህዝብ ግን ራሱን በጣም የላቀ ደረጃ ጋር አድርሶ ነው የሚያው። ምክንያቱም ሬፈረንስ ፍሬም የላቸውማ። የሚያውቁት ይሄንን ነው። እዚሁ ደግሞ ትልቅ ማዕከል ውስጥ ገብተዋል። የዚህ ኢጎ የሚመታው ውጭ ስትሄድ ነው ማለት። እኛም ያው ኢዝ ወዝ ካት ቴብል የሚለውን አወቅንና እንግሊዝኛ አወቅን ብለን አሜሪካ ጉባልን። ለካ መግባባትም እንደማልችል የገባኝ እዛ እንትን ካልኩ በኋላ ኦኬ ለካ ቃላት ማወቅና ልትግባባበት የምትችለው እንደገና ትጀምራለህ። ግን ምንድን ነው የሚባለው ይሄ የሳይንስ የማት የምንና ያስተሳሰብ ጀስት ሎጂካሊ ነገሮች ፎርም ማድረግ ትችላለህ ላይ እግዚአብሔር ይመስገን እኔ አሁንም ቢሆን
የተማርኩበትን ትምህርት ቤት በጣም ነው የማመሰግነው። ልዩ ላይሆን ይችላል ምናምን ቅዱስ ዮሴፍ ነበርኩኝ፣ ግን ማለት እንደኔ ያለውን አይነት ደነዝ ሞርደው አስተካክለው አሜሪካ ሄጄ ተምረ ነበር ኮምፒት እንዳደረግ ያደረጉኝ። ከጓደኞቼም ጋር በዚህ ጉዳይ ብዙ እንከራከራለን። ጎበዝ ልጅ እኮ እዛም ተማረ እዚህም ችግር የለበትም ጥሩ ትምህርት ቤት እምለው እላለሁ። እንደኔ ያለውን ደነዝ መሞረድ ከቻለ ነው ትምህርት ቤቱ። እና ለምን እንደሆነ አላውቅም for some reason አንተ ፒክቸር እንደዛ ላደርግ አልችልም። because ይሄኛውን ዶክተር ግርማ ስለሆነ ማቀው just በፊት እንደዛ አይነት የነበረ ሰው ከዛ በኋላ አባቴን ብታዋራ አባቴ እኮ ያንን ቀበና ያልኩትን መልስ ከሰማ በኋላ ልክ እንደ ኢየሱስ ነው እንትን ያለው። ኢየሱስ መስቀል ላይ ተሰቅሎ አባቱ ምን ነው ለዚህ ዳረከ ኤሎሄ ኤሎሄ ላማ ሰበክታኒ ብሎት የለ አባቴ ኤሎሄ በቃ እንዲህ አይነት ልጅ ለምን ሰጠኝ ነው መሰለኝ። ኤሎሄ ኤሎሄ ላማ ሰበክታኒ እና አንደኛ በጣም አሪፍ ታፒክ ነው የነካ ነው። ሁሉንም ነው የዛሬው ደስ የሚለው ያልገባንበት ቦታ የለም። ያው bear with us ምክንያቱም ሁሉንም እየዘለልን ነው ከሜንታል ሄልዝ ወደ መጽሐፍ ከመጽሐፍ ግን that's the beauty of it to rehearse ያልሆነና ይሄ ዝም ብሎ አስበንበት ያልሆነ ነው። ደስ የሚል ነበረ በጣም thank you so much again. Thank you. አሪፍ ነው በጣም ክሬዲት አስቆጠርኩ ማለት ነው። በደብ thank you so much። ድጋሚ ደግሞ እንገናኛለን። ቆይ ይሄ ስንተኛ ፓርታችን ነው መሰለህ? አንድ በሶስት ፓርት 4 5 6ኛችን ነው። እየገሰገሰ ነው አይደለ? 10 ድረስ ነው የምንሄደው ወይ 20 ድረስ። አንተ ጋር ጨዋታ አይጠፋም። ይሁን ኔክስት ደግሞ የምናደርገው ምንድነው መሰለህ ያሰብኩት ላይክ ብዙ ሰው አንተ መጠየቅ የሚፈልገው ጥያቄ አለ። ታደሰ ምለው ጓደኛዬ ትናንትና መጣ። ታደሰ ሁሌ አንተን ስም አነሳዋለሁ ፖድካስቱ ጋር መምጣት ትፈልጋለህ አልኩት። አይ እኔ ልጨፍር ነው የመጣሁት አለ። አቅርቦ እኮ የሚልም እኮ ከታደሰ ጋር ካሜንት ላይ እሺ በቃ ብያዋለሁ። ኔክስት ከታደሰ ጋር አብሮ ይቅረቡ ብሎ ያላል። አይ ያው መጨፈር ከፈለገ መብቱ ነው። ግን ኢንትረስቲንግ ሰው ይመስላል። አብራችሁ መታችሁ ብታወሩ በጣም አሪፍ ነበር። እኔ እወጣላችሁና እኔን ኢንትረስቲንግ ከመሰልኩ ነው እኔ ለምን አልወጣም? 1 እስከ 10 ከሆነ እኔ 1 ነኝ እሱ 10 ነው። ዋው ኢንትረስቲንግ በቃ አሁን I want this guy እንዴት እንደሆነ መሰለህ የምፈልገው እኔ እዛ ጋር እቀመጣለሁ። እንደዚህ አድርጌ ስለማቅ ነው። 2 ጓደኞችን እዚህ ጋር አስቀምጥና እኔ እዛ ጋር አንድ ማይክ ይዤ እቀመጣለሁ። መቼ ይመጣልኝና እሱ እስቲ አይ try to convince him ሊቀይር ይችላል ሐሳቡን ሊቀይር ለመጨፈር ከሆነ ግድ የለም ናይት ክለብ ነው ብለን እናሳምነዋለን። we'll get him a bottle። ምንድነው የሚወደው? ምንድነው የማይወደው? ይሻል አይጠጣም። ምን ሳይጠጣ ነው እንዴ ታዲያ መጨፈር የሚወደው? አይጠጣም። ግን ሲጋር የማያጨሱ ሰዎች አሉ፣ ሲጋር የሚይዙ መጠጥ አይጠጣም። ግን ውሃ ስትሆን ትቀየራለች ደግሞ እንደ አክሰሰሪ የሚጠቀሙበት። እንደ አክሰሰሪ ምን ፍሮይድ would have said so many things. Fixation cigar into the mouth በለው ይሄ እንትና ብዙ ያውቀዋል። ፍሮይድ ይመቻል ማለት ነው? No really? No, not Freud really. is deep. ግን ያው እኔ ሳይኮሎጂ አላጠናውም። ሳይኮሎጂ ፊው ኮርስስ ወስጃለሁ። ከዛ በራሴ ትንሽ አንብቤያለሁ። ምናልባት እንደውም እኔ ሌሎች ሰዎች ስለ ሳይኮሎጂ ሲያወሩ ቆይ እኔ የወሰድኩት ኮርስና እነሱ የወሰዱት ሌላ ነው እንዴ እላለሁ። እኔ ሳይኮሎጂ ስንወስድ ሲግመንድ ፍሮይድ የተጠቀሰው በምንድን ነው? የወላችሁ ሳይኮሎጂ አሁን እንደምናስበው አልነበረም። በፊት እኮ እንደዚህ ነበር። as an example of the things you won't do እና ምንድነው እንደዚህ መሆን እና እንደውም እንድትስቅበት የተወሰነ ነገሮችን ትክክል አግኝቷል ተብሎ ለምሳሌ አንደኛ ሳይኮ አናሊሲስ የሚለው ነገር እሺ እሱ ጥሩ ነው። ሁለተኛ የሰው ልጅ ስትሬስፉል ሲቹዌሽኖችን ኮፕ ሲያደርግ ሪፕሬስ የሚያደርጋቸው ነገሮች አሉ ሳብኮንሽስ ውስጥ።
and this is in the 1990s early psychology ወሰድኩት still remember እሺ ግን ሶስት ነገሮች አሉ these concepts still modern psychology ውስጥ አሉ the rest he was literally making shit up so እኛ እየሳቀን ስንማር ነው ትዝ የሚለኝ you know Oedipus complex የሚለው አለ ምናምን ምክንያቱም ከእናት ጋር ልተኛ ፈልገ ነው ይሄ ሁሉ ዝንት ነው አለው እኔ እንትን ኦሾ ከሱ በጣም ይወስዳል ኦሾ የሱን እንትን ወስዶ የራሱ አድርጎ ነው የሚያወራል so Sigmund yes እንትን ሳይኮሎጂን in a modern way እንድናየው እንድንለው ሳይኮአናሊሲስ እንድናረግ ምናምን ያደረገ ሰው ነው ግን as a concept የሱን ነገሮች in a modern day situation እንደ አዲስ Sigmund Freud እኮ ይሄን ብሏል ማለት ሕክምና ውስጥ እኛ ጌለን የሚባል ሰው አለ ጌለን አንዳንድ የሰውነታችን እንትኖችን በጌለን የተሰየሙ አሉ ትልቅ አንጎል ውስጥ ያለ የደም ስር አለ vein of Galen ምናምን ይባል ጌለን የሚባለው የግሪካዊ ዶክተር okay for 2000 years ago ከዛም በፊት actually BC ነው የጀመረው እሱ ያደረገውን የሕክምና እንትን አሁንም ድረስ ጌለን እኮ እንዳለው ብለህ ብታወራ ማለት ያሁን ጊዜ ሰው ምን እየነካው ነው የሚለው ጌለን ለምሳሌ ቁስል ሲድን መግል ካልያዘ ጥሩ አይደለም የሚል አለው ይሄንን ደግሞ ለ1000 ዓመት ተከትለውታል ሰዎች ስንት ሰው በዛ እንደሞተ አስበው እኔ ስማር ስለ ሳይኮሎጂ ስማር ሳይኮሎጂ መጽሐፎች ላይ ፍሮይድ የተጠቀሰው notable people በዚህ ሳብጀክት ውስጥ መጠቀስ ያለባቸው ብለህ እንደምታልፈው ማለት ነው ስለ ሂሳብ ስትማር መጀመሪያ ፓይታጎረስ የሚባለው ሰውዬ ብለው እንደሚያስተምሩ historically relevant ነው የፓይታጎረስ actually theory አሁንም relevant ነው ፍሮይድም የተጠቀሰው መጽሐፋችን ውስጥ ገና ሲጀመር ሳይኮሎጂ እንዴት ነው የሚታየው እንዴት ዲቨሎፕ አደረገ የሚለው ውስጥ ማለት ነው ስለ ፍሮይድ የምትማረው ለሳይኮሎጂ 101 ውስጥ ነው መስራች ስለነበረ ማለት ነው እዛ ውስጥ ታዲያ ሲታይ እኔ ትዝ ከሚሉኝ ነገሮች ደሞ ብዙንም አላስታውሰው እንዳልኩ in the 90s የተማርኩት ነው 1992 damn that was the first class በፈረንጅ አቆጣጠር so በሳይኮሎጂ አባትነቱ ይታወቃል እሱ ካፈራቸው አሁንም ከምንጠቀምባቸው አንዳንድ ነጥቦች ሳይኮአናሊሲስ የሚለው ነጥቡ ጥሩ ነጥቡ ነው ምክንያቱም እሱ ሜተድ አሁንም ቢሆን የሰዎችን አስተሳሰብ አናላይዝ ለማድረግና ችግራቸውንም ለመፍታት ቢሆን ቁጭ ብለህ በማውራት ማለት ነው ሳይኮአናሊሲስ ሌላ ነገር የለውም ኢንፎርሜሽን እንዴት ነው የምታገኘው በማውራት ጥያቄ መጠየቅ የሚለውን እንጠቀምበታለን ምክንያቱም ሌላ ጊዜ ዶክተሮች ለብዙ ጊዜ ያዩሃል አሁንም ቢሆን እኔንም ጨምሮ ማለት ነው አንተን ከማዋራ ኤምአርአይና ላቦራቶሪ ቫልዩን ባይ የተሻለ ኢንፎርሜሽን እንደዚህ ነው ትንሽ እውነታነት አለው አንተ ወገቤን ሰንጥቆኝ ፔኑ በዚህ ገባ ብለህ እኔ ለምሰራው ነገር ግን ይሄኛውን ማየቴ ነው ትልቁ ነገር ትክክል ይገባኛል at the end of the day ግን ደግሞ ታካሚ የሚጠይቀው ያመመኝን አስወገድክልኝ ወይ ነው ስለዚህ ሁለቱ መሆን አለበት አሁንም ድረስ ምለው ታካሚ እንትን ዶክተሮች ለመስማት ሳይሆን የሚቀድሙት የደም ላቦራቶሪ ቫልዩ ምንድነው የሽንቱን የሸጠበት ምንድነው እና ትክክል ነው ማለት ካርል ያንግ ኮጥሩ እንትኖች አሉት ይሄ operant conditioning ምናምን still relevant የሆኑ ማን do you know about the psychology crisis no okay hard science የምንላቸው ነገሮች chemistry biology physics ነገር ውስጥ ገብተህ የሆነ ነገር postulate ታረግና ይሄ ነገር ይሄን ይመስለኛል ትልና ያንን ነገር prove ታረጋለህ በተወሰነ ነገር if you succeed it becomes a theory አይደለ a theory of ምናምን so
ኤነርጂ ከዚህ አይነት ነገር ድራይቭ ማድረግ የምችል ይመስለኛል ወይ ምናምን ትላለህ። እስቲ ከዛ ፕሩቭ አድርገው ሴትአፕ ታደርጋለህ ኤክስፐሪመንት ምናምን። ያንተን ኤክስፐሪመንት ሌላኛው ይሞክረዋል ሁሉም ጋር ይሳካል አይደለ? then it becomes okay this is how it's done ተብሎ መልሰህ ሄደህ ለመሻር በጣም ይከብዳል once it becomes a theory because በቃ እውነታ ናቹራል እንትን ነው አይደል የሚያወጡት። ምን ማለት ነው? አንደኛው ሰው የሰራውን ሪሰርች ሬፕሊኬት ማድረግ አይከብድህም። ጋሊሌዮ ይሄን ኤክስፐሪመንት ሰርቷል በ15 15 something ላይ የመሬት ስበት እኮ ሁለት እቃዎችን እኩል ነው የሚስበው እና እዚህ ጋር ትልቅ ድንጋይና ላባ አርገ ስትጥል አየሩን ካስወገድከው አሁንም you can see an experiment done in 2023 I think vacuum ውስጥ የሚጥሏቸው ነገር እንትን አድርገው the same thing የሱን ኤክስፐሪመንት አሁንም ሪፒት ማድረግ ሲያለ the same outcome ነው የምታገኘው። psychology did not have that. okay medicine for the longest time እንዳልኩ well ብዬ ነበር I don't know recorded ይሁን አይሁን የሆነ እንደ ሰባኪ መጥቶ የሚሰብክ ሰው አለ የሚከበር ነው በሕክምና ውስጥ ለምሳሌ ጌለን የሚባል ሰው ከ300 ዓመት ከክርስቶስ ልደት በፊት ምናምን ሜቢ 400 ዓመት ምናምን በፊት መጣ። የግሪክ ፊሎሶፈር ነው ሐኪም ነው ምናምን ተባለ። በጣም እንትን ከመባሉ የተነሳ ለ1000 ዓመት አንድ ያለው ቲዮሪ እንትን አይባልም ነበር ቻሌንጅ አይደረግም ነበር። ኦልሞስት ሁሉም ነገር እሱ ያለው ስተት ነው። ኦልሞስት ልትለው ትችላለህ። ኦልሞስት ግን ለ1000 ዓመት ተምረህ የምትወጣው ራሱ ጌለኒዝም ነው የሚባለው። አንተ ሌላ ነገር ቻሌንጅ ካደረክ ማለት ነው። ደግሞ እኮ በጣም ከባድ ነገሮች እኮ አይደሉም። የሰው አናቶሚ እዚህ ውስጥ እንደዚህ አይነት ማስል አለ ለማለት you dissect የሆነ ካዳቨር አይደለ? በጌለን ጊዜ ግን ዶክተር የተከበረ ሰው ነው። ሬሳ አይነካም። ምናልባት ሌሎቹ ሬሳ ሲነኩት አንተ እዚህ ሆነ ሌክቸር ታደርጋለህ። ግን ሬሳም ስለማይቻል አሳማ ወይ ውሻ ወይ ዝንጀሮ ነው። የሰው አናቶሚ እባካችሁ ጉግል ማድረግ ለምትችሉ the human anatomy በጌለን ጊዜ ብላችሁ እዩት። አንጀቲውን ምናምን አይታወቅም። ልብ እዚህ ጋር አለ፣ ጨጓራ እዚህ ጋር አለ፣ ከጨጓራው ቀጥሎ ትርፋል እና ይሄ ሲምፕል ነው እኮ ሄደ ማየት ትችላለህ። ይሄንን 15ኛው ሴንቸሪ ድረስ ፓርሰለስ የሚባልና ቬሴሊየስ የሚባሉ ሂዩመን ዳይሴክት አድርገው ቻሌንጅ እንኳን አይደረግም ነበር። እንደ ተደነገገ ነገር የሚታይበት አለ። ስለዚህ ሳይኮሎጂ ውስጥም ይሄ ነገሮች ነበሩ። ሲግመንድ ፍሮይድ እኮ ይሄን ብሏል ምናምን ብለ ማለት ነው። እሱ ደግሞ up until recent ድረስ የቀጠለ ነው። ሶ in the 1990s በተለይ 2000ዎች ውስጥ እስቲ ቆይ የኛ ፊልድ የተመሰረተበት ነገሮች የሰው ልጅ ኢጎ አለ ወይ ሳብኮንሺየስ እንደዚህ ነው የሚለው what are they based on እንደዚህ study people started doing these ይሄ የኛ ፊልድ የተመሰረተበት studies እኮ እነዚህ ናቸው። nobody could replicate the results. It was just people saying bullshit. በቃ people ግን በጣም የተከበረ ሰው ስለሆነ ማንም ቻሌንጅ ያደረገው ነው። አሁን ድረስ the psychology crisis ይባላልና እንደውም ይሄ ነገር ተስፋፋ። አሁን ምን ጋር ደርሷል? the social sciences crisis ተብሏል። ምክንያቱም ሶሲዮሎጂ ውስጥ ማለ ኢኮኖሚክስ ፔፐር ስታገኝ ኢኮኖሚ በጣም ሃርድ ሳይንስ ለመሆን ይሞክራሉ ካልኩለስ ምናምን ይጠቀማሉ። ግን አብዛኛው ነገር replicated መሆን አልችል እያለ ማለት ነው። እና that's a revolution that's going on. ስለ ዲስከቨሪ ስታወራ አንድ እንትን ያየሁት ላይ ምን አለ ኒል ዲግራሲ ሲያወራ ነው የሰማሁት። ያው ከየት እንደወሰደ ነው መናገር አለበት የራሳችን እንዳይመስ ምን አለ relativity theory አንስታይን ዲስከቨር ባያደረገው ኖሮ ወይ ባይደርስበት ኖሮ ሌላ ሰው ቢደርስበታል በእርግጠኝነት ስለ ዲስከቨሪ ስታወራ። ግን certain arts
ለምሳሌ ቤቶቨንን ሲምፎኒ nobody will discover it. That's one of a kind. እና አሁን በትልቅ ቦታ እንሰጣቸዋለን። of course ያው ቀድሞ በማድረጋቸው ክሬዲት ያስፈልጋቸዋል አንስታይን ምናምን እሱን ክሬዲቱን ለመውሰድ ሳይሆን ልክ አሁን እንዳልከኝ ቢሳሳቱ የሚሰማቸው የለም። ገባ አይደለ? ተሳስተው አሁን አንስታይን በጣም የሚሰማ ሰው ነበር። ገባ most probably ይሆናል ነው የምንለው። ገባ እንኳን ዲስከቨሪው እሱ ባይሆን ኖሮ አይኖርም ደረጃ ድረስ የሚደርስም ሰው አለ። ገባ ዲስከቨሪ ይደረጋል ነው። አዎ ልክ ነው። የሳይንስ አንድ ነገር እውነት መሆኑን አለመሆኑን ለማወቅ እስካሁን ድረስ ከሳይንስ የተሻለ ሜተድ የለም። እንትና ስላለው እውነት ነው ልትል ትችላለህ። ያ ሰው እስከተፈራበት ድረስ ሊሆን ይችላል። ግን ማለት ጋሊሌዮንም አንስተናል እኮ አስሮታል አይደለ? ለምን አይ ምድር ናት እንጂ በፀሐይ ዙሪያ የምትዞረው ፀሐይ አይደለችም፣ ያው ምድር ፀሐይ ተብለ ከተወሰነ ጊዜ በኋላ ግን ይሄ ነገር እውነታነት አለው ብለህ ክሌም ስታረግ አሁን ሳይንስ የሚጠይቅህ ፕሩቭ አድርገው ብቻ ነው። ፕሩቭ አድርገህ ደግሞ ሌላው ሳይንቲስት ያንተን ኤክስፐሪመንት ሬፕሊኬት ማድረግ አለበት። ሶ ክሌም አሁን የትም አያደርስህም። የትም ላይክ አት ሳም ፖይንት እና ብዙ ሳይንቲፊክ እንትኖች አሉ። ፔፐር ይወጣል፣ እንትን ይላል፣ ይመዘገባል ምናምን you just have to wait a little bit ከዛ second third fourth person ያደረጉትና nope this is what happens አሁን cold fusion ይባላል። cold fusion የሚባል ሰምታ ተርሙን አውቀዋለሁ። cold የሆነ ነገር ፊውዝ እንደ ባለፈው አወዛጋቢ ነገር ልልሆነብኝና በለው እንደዚህ የሆነ ሳይንስ ነገር ላወራ ብዬ ያለፈው ጊዜ አይ አሁን የምናወራው መጠቅ ያለ ነገር ስለሆነ የአርሰናል ደጋፊዎች ላይገባቸው ይችላል ብዬ እሱን ነው የቆረጠው። ለቀልድ ነው። እኔ ስለ ኳስም አልከታተል። ግን አሁን ምን ልልዬ መሰለ አይደለም ኃይል ለማመንጨት አተም ከሚለው ነገሮች መጀመር አለብን። ኤኒዌይ የሆነ ኤሌመንት ታወጣና ያንን ኤሌመንት ወይ በሆነ ነገር ትመታውና ውስጡ ያለው ሴንትራል ኮር ውስጥ ያለው እንትን ይበተናል። ሲበተን ኤነርጂ ሊሰጥ ይችላል። ወይም ሁለት ኤሌመንቶች ታመጣና በግድ አጠጋግተህ ታዋሃዳቸዋለህ። ሲዋሃዱ ኤነርጂ ሪሊስ ያደርጋሉ። ኦኬ ለምሳሌ ፊውዝ ያደርጋሉ። two things fusing ፀሐይ ይሄን ኤነርጂ የምታመነጨው ፊውዥን ስላለ ነው። ምን ነው ፊውዝ የምታረገው ነው? የሆነ ሃይድሮጅን እንትኑን ታመጣና ኤሌመንት ሃይድሮጅን ኤሌመንት አለ። እዚህኛው ውስጥ አንድ ፕሮቶን አለ፣ እዚህኛው ውስጥ አንድ ፕሮቶን አለ። አምጥተህ እነዛን ፕሮቶን ውስጥ ኒውክሊየስ ውስጥ ከተህ ሌላ ኤሌመንት ይሆናሉ። ለምን ሁለት ፕሮቶን ያለው ይሆናላ ውስጥ አይደለ? ሂሊየም ይቀየራል። ኦኬ አምጥተህ ኦኬ አንድ ፕሮቶን ለምሳሌ ማስ ዝም ብለን አንድ ፕሮቶን አንድ ነው የሚመዝነው እንበል፣ ኪሎ ምናምን አላልኩም። አንድ አቶሚክ ዩኒት እዚህ ውስጥም ሌላ ፕሮቶን አለ፣ አንድ አቶሚክ ዩኒት አምጥተህ ስታረጋቸው ይደሱም ሁለት አቶሚክ ዩኒት የምታገኝ ዩጌት 1.99 ምናምን ያቺ 0.9 ዋስ ምን ሆነች? it got released as an energy. That energy is what we call E equals mc squared. ያ energy equals the mass ትንሽ ነው የፕሮቶን አይደለ? but multiplied by c squared. c speed of light square speed of light 300,000 kilometer per second square አድርገው. Even that little mass የምትሰጥ ኤነርጂ ይሄ ነው። stars have this. okay ግን ይሄንን እና ይሄንን ሃይድሮጅን አምጥተህ ለማገናኘት የሚያስፈልግህ ኤነርጂ is so vast that we're not able to do it. plus በምን ያንን ታረጋለህ? plus
ኤነርጂ ሪሊስድ ይሆናል in the form of heat ኦኬ ያንን የሚያደርግ ሂት ሳያስፈልገኝ while it's cold እያልክ ነው cold ሆኖ ፊውዝ አደርገዋለሁ ስትል ሰው ሁሉ prove it ነው ስለዚህ እስካሁን ድረስ ብዙ ነገሮች cold fusion የዓለምን ኤነርጂ ፕሮብለም ፊክስ ስለሚያደርግልን ነው ያንን አይነት ኤነርጂ ማስገባት ከሌለብህ ማለት በጣም ብዙ ኤነርጂ አጥፍተህማ ትንሽ ካገኘ ምንም ጠቅም የለውም ትንሽ ኤነርጂ አስገብተህ ትልቅ ካገኘ ነው አቶሚክ ቦምብ ፊዥን ነው የሚያደርግልህ ፊውዥን አይደለም ፊዥን ነው ፊዥን ዩሬኒየሙን ብትንትን ያደርገዋል ኦኬ ከዛ አንተም በሬዲዬሽንም ግን እሱም ትልቅ ኤነርጂ ነው ኦፕንሃይመር ላይ ያለው እንትን ማለት that's FISSION ፊውዥን ደግሞ FUSION ሁለት ነገሮች ፊውዝ ማድረግ ነው ማዋሃድ ፊዥን ደግሞ መፈነቃቀል ነው አይደለ አሪፍ ለጠይቅ እዚህ ጋር የምፈልገው አረ እንትኖቹን ተውናቸው ግን የሊቨርፑል ደጋፊዎች ተመለስ ስለሚሉ አሪፍ ነው አሁን ቆርጠ ስለምታወጣ ይሄን ቆረጠም ዛሬ አንድ ቢቆረጥ የለም ቦልድ ሆነ ነው ዛሬ እንትን የውጭ ሀገሮችን ኤሌክትሪሲቲ ስታይ ዳም የተወሰነ ነው የሚጠቀሙት ሌላው ኤነርጂ የሚጠቀሙት ኒውክሊየር ኤነርጂ ነው አይደል በጣም ብር ስለሚያስፈልገው ነው ሌላ ሀገር አይደለም እንደ የኛን አይነት ውሃ ሀብት የላቸውም አሁንም መልሽያችን እንትልልህ ነው ከደጅ ከሞኝ ደጅ ሞፈር ይቆረጣል እንደሚባለው ሀብቱ እኮ ያስፈልጋል ክሊን ነው hydroelectric power is clean nature ያመጣችልህን ማለት ነው እኮ why don't we use ለአመታት እንደዚህ ከሚጠፋ ከሚበራ እሱን ለመመጠቀም አቃተን ነው ደሞ አሁን መንግስት ጋር ንግባን ነው ብር በጣም ስለሚያስፈልገው ነው ቴክኖሎጂው አለ is out there ቴክኖሎጂው አለ ብሩም ሊኖር ይችላል እኛ ግን ብሩን የምናጠፋበት ሌሎች የያዙን ነገሮች አሉ ለምሳሌ ጦርነት ኦኬ ድሮን ይገዛል ጥይት ይገዛል ታንክ ይገዛል ምናምን ስለዚህ እንጂ አሁን ለምሳሌ I was shocked in New York ያ ሁሉ መብራት እንደዛ ሲበራ ለደቂቃ መብራት ሳይጠፋ ለሊት እየበራ እንደዛ አንድ የተሻለ ግሪድም አላቸው ግሪድ ሲስተሙ የተሻለ ነው ከዛ ፓወሩ እዚህ ሳይጠፋም እኮ ግን አጠገብ ያለው ትራንስፎርመር ስለፈነዳ ብቻም ሊጠፋብ ይችላል ወይ ግሪዱ በደንብ ዲስትሪቢዩት አያደርገውም ግን ሃይድሮኤሌክትሪክ ፓወር የምትለው ነገር ኑክሊየር ሲኖር ቅድም ካወራ ነው ጋር ይዋሃዳል ይሄ ኮሌጅ ስትገባ ሁሉንም አይነት ኮርስ ያስወስደዋል ብዬ የለ አንድ ጊዜ the physics of energy የሚባል ኮርስ ሁሉ ወስጃለሁ እና but it was very interesting ለምን መሰለ በጣም ጥቂት ነገሮች ናቸው ለካ ኤነርጂ የሚያወጡት ያሉን really የምታስባቸው ነገሮች እና ባቡር ከሰልከተህበት ስቲም ጀነሬት ያደርግና ስቲሙ የሆነ ቦታ ጋር ተርባይን ጀነሬት ያደርግና እሱ ጎማውን ያንቀሳቅሰዋል የምትለው ፖርሻ መኪና ገዝተ ማይ ፖርሻ ተርቦ ስትል the same thing ነው ውስጡ ተርባይን አለው ነው ሞር ኤነርጂ የሚጨምርልህ ከየት መጣ እዚህ ውስጥ ኮምባስት የምታረገው ቤንዚን እና እንትን ተርባይኑን አዙሮት አይደለ ይሄ ኑክሊየር ኤነርጂ ስትል የኑክሊየር ሪአክሽኑ it generates a lot of heat then you use the heat ውሃ ቀይራ ስቲም ልታረገው then the steam does the turbine that's nuclear energy ወደ ኤሌክትሪሲቲ የሚቀይሩት like everything comes down to like basics college physics ላይ አንድ ቻፕተር አለች ኤነርጂ አይደለ እዚህ ስትማር energy is the ability to do work ምናምን ብሎ ችክ ባለ መልክ you don't even realize literally ዓለም ላይ ከወጣ በኋላ ይሄን ነገር ወደ ኤነርጂ እንዴት እንድቀይረው is like there are just 3 or 4 ways to do this ሄደ ከሰሉም ውስጥ አረከው ምንም ውስጥ ስታየው you go okay በዚህ በኩል ኤሌክትሪሲቲ ያለኝ ማግኔቲክ ምናምን ብለ really 3 or 4 እንትን ናቸው እነሱን እንድታውቅ ነው ግን maybe ከዚህ explanation ቢጀምር አንተም ብለ እንትን ትላለህ እና even potential energy kinetic potential energy ድንጋዩን ከዚህ ከጣልከው ይለሄለ ፏፏቴ ማለት እሱ አይደል ፏፏቴ ይሄዳል እታች ተርባይን ታረጋለህ
ፏፏቴው ከሌለስ ኦኬ ወንዙን ትገድበውና በጣም ቁልቁል እንዲወርድ ግድብ ትሰራለህ። ግድቡ ታች ምን አለ? ተርባይን አለ። ተርባይኑን ያዘውራል። እና literally it comes down to these things. ውሃውን ገድበ of course የአገሪቷን የአካባቢውን ኢኮሎጂ እንዴት ይቀይራል የሚለውን ነገር ተጠንቶ ማለት ነው። ግን ፖሉት የምታረገው ነገር የለም። ስለዚህ it's a clean energy. ስለዚህ አገርህ እንደዛ ስትታ አሁን ህዳሴ ነው ግድቡ አለ ይባላል። የህዳሴ አለ፣ ግልገል ጊቤ አለ፣ ምናምን አለ። የኛ ሀገር ግን truly እንኳን ኤሌክትሪሲቲ ማጣት ምንም እንትን ማጣት የለባትም። ጭራሽ ኤክስፖርትም ማድረግ አለብን። ግን ሪሶርስህን ዩቲላይዝ የምታደርገው እንዴት ነው የሚለው ነገር ላይ ትንሽ ሰንፈናል። ትንሽ ትልቁን እኔ አላቅም። እኔ አሜሪካዊ ነኝ። በአገሪቷ ፖለቲካ ውስጥ ማስተያየት መስጠት አልችልም። እሱን አክብረ ከገባ ነው እንደውም የሎ ካርድ ይሰጣል የተባልኩት። ስለዚህ እሱን እናንተ ተወያዩበት። ግን ፓስፖርቱ ያው አሜሪካን ስለሆነ ከታ ብሎ ነው የሚያወራው። that's nice እንትንስ በሳይኮሎጂ አወራን፣ ስለ ወደ ኤነርጂ ገባን። what about እንትን አውርተን ጨርሳለን። philosophy ላይ እንዴት ነህ? what's your philosophy? የሆነ ኮሜንት የሚያደርግ ልጅ አለ ሁሌ ፊሎሶፊያቸው ምን እንደሆነ ጠይቅልኝ። philosophy what's your philosophy? አለ ወይ የምትወደው philosopher አለ? you know አንድ ሰው PhD ሲያጠና ዶክትሬትን ሲያጠና እንለዋለን. but you know what the PH stands for? No. Doctor of Philosophy. አይደለ? the PH stands for philosophy ያደረገ ነው ማለት ነው። ሁሉ ነገር የወጣው ከዛ ነው እንጂ ትክክል አይደለ? አዎ ሳይንሱንም የምንለው ሜዲሲኑንም። ስለዚህ እያንዳንዱ philosophy of medicine አለ ይላል። ፊሎሶፊ ራሱ የሁለት ቃሎች እንትን ነው። ፊሎና PhD stands for philosophy. D is the doctor. Okay. ፊሎሶፊካ ዶክተራ ምናምን ነው። ግን ዶክተር ኦፍ ፊሎሶፊ ለማለት ነው። እነ አይዛክ ኒውተን ምናምን መጽሐፎቻቸው እኮ የሚሉት ምንድነው? discoveries in the natural philosophies ብለው እኮ ነው የሚያወጡልህ። science was natural philosophy. philosophy ራሱ ሲጀመር አንድ ነገር እውነት መሆኑን በምን እናውቃለን ከሚለው ጋር ተጀመረ። so ከዛ እየተፈላሰፈ አንደኛው በቃ ስለተደነገገው ነው ይላል። that became religion ተብሏል ተጽፏል ይላል አለው። እሱም የናቹራል እንትኑ የሚከተል አለ ምናምን። ግን ይሄን ማና was it René Descartes ነው አይደለ? Descartes የሚባለው like I know therefore I am ነው ያለው. something I like know that. therefore I think therefore I am. I think therefore I am. I think therefore I am. ግን እሱ አመንክበት አላመንክበት አይደለም። René Descartes was asking እኔ ራሴ እውነት መሆኔን በምን አውቃለሁ እኮ ነው። how do I know I'm not a dream? ጥያቄው እኮ መጀመሪያ እሱ ነበር። ሲሙሌሽን ነው የሚለው። how do you know? እውነታ ነው ሌላውን ከመፈልሰፌ የተነሳ እኔ ራሴ ድሪም እንዳልሆንኩኝ በምን አውቃለሁ? and he said actually እኔም ማውቀው ነገር አንድ ነገር ብቻ ነው። በቃ I think ማሰብን እሱ ደግሞ so በዛ ውስጥ ስትገባ እንግዲህ ፖለቲካ ውስጥም ትገባለህ። ምክንያቱም ሰው መኖር አለበት። ሰው ሲኖር ፖለቲካ አለው። ፖለቲካው ፊሎሶፊ ምናምን ይመጣል። so ፊሎሶፊው በዛ ውስጥ የሚከፋፈል እንትን ነው ማለት ነው። እንደ ፊሎሶፈር የምትወደው እኔ መውደድ ጋር መች ደርስና ምናልባት ኮንሰፕቶቻቸውን ልወድ እችላለሁ። አንዳንዴ እኮ እወደዋለሁ ምለ ማቃቸው አንዴ እዚህ ከመጣው የፊሎሶፊ ክላስ ወስዳለሁ ብዬ ገባው። እዚህ ዋው ኢትዮጵያ ጡረታ ላይ ያለው ሰው እኮ ነው። ኢንትረስት ያደርጋል ማለት ነው። ሁሉም ነገር መቼስ any type of knowledge
እኔ ኢንትረስት አያረገኝም ብዬ አላቅም አውቄ ብተው ይሻለኛል ግን እና ፊሎሶፊ ክላስ ስትገባ ኦኬ the father of philosophy ከሚሏቸው ስለሚጀምሩ በተለይ ከግሪኩ ከነሱ ጋር ስለምጀምር በኋላ ግን ጠልቃ አትገባ ጠልቃ ስትገባ ደግሞ ፊሎሶፈር የተባሉትን ሰዎች አንተም የምታቃቸው ነገር ይሆኑብሃል አሁን ጓደኛዬ ታደሰ አሁን ስናወራው ነበር በስልክ አይደለ አየን ራንድን አይወዳትም አየን ራንድ is a political እንትን በሙሉ ይሄ the republicans እንትኖቹ በአየን ራንድ ነው የሚመሩት አየን ራንድ ግን በእኛ ጊዜ የኖረች ሴትዮ ናት እነዚህን እንዴ ፊሎሶፊ እኮ ስታስበው ማላቀው ሰው መሆን አለበት ሲጀመር የሞተ ሰው መሆን አለበት modern time philosopher አይሰማው modern time ምክንያቱም ያንተ ፊሎሶፊ ከእንትን ጋር ሊጀምር ነው አይፎን ብዙ ጊዜ የእንትናችንን አይናችንን ስለሚወስደው ምናምን ብለህ ታረግና አቡ በእናትህ እኔ እየተጠቀምኩበት ነው አሁን ልትሰማው አትችልም ስለዚህ የምታቃቸውም ሰዎች እየቀነሱ ምናምን ይመጡባል then you go ቆይ ምንድነው አውሮፓ እናንተንም ብቻ ምለው እኛ ተፈላሳፊዎች የሉንም እንዴ ትላለህ ከራስህ አይ እንዴ ዘራ ያዕቆብ እኮ መጀመሪያውኛ ተፈላሳፊ ነበር ኦኬ እሱን ማንበብ ትጀምር ይሆናል then ዘራ ያዕቆብ ላይም ራሱ ዘራ ያዕቆብ ራሱ አበሻ አይደለም የሚል ደግሞ ነገር አለ that he was probably የውጭ ሰው ምናምን so አንደኛ ሞደው ካልኩኝ እምባቀው ማለቴ ነው እንጂ ያን ያህል እንትን ጠለቅ ያንብብ ይሄ ራሱ ፊሎሶፊ ነው መልስ ራሱ በፊሎሶፊ ነው የመለስክልኝ በኋላ ይሄኛው ነው ብለ ስለሱ ምኑን ነው የወደድከው ልትለኝ ትችላለህ አሁን ሶክራቲስ እምወደው ምናልባት ለቆመበት ላመነበት ነገር መስዋዕቱ ሊሆን ይችላል ይሄን ነገር ሐሰት ነው ከመል ያው ወጣቱን እየበከልክ ነው ተባለ ሞት ተፈረደበት ግን አይ እንደዚህ ያላረኩም ቢል ይሻርለት ነበር አይ አልልም ያደረኩት ነገር አይመስለኝም ብሎ ሄምላክ መርዝ ጠጣ በዛ ነበር የተቀጣው ሞተ ይሄ እኔ የሌለኝ ኳሊቲ ነው እኔ ይሄ ነገር ውሃ አይደለም አለዚህ ያገርፋለሁ ቢለኝ እንዴ ልክ ነው እኮ ሻይ ነው ወይም ነው አልኮሆል ነው መገረፍም አልወድም እና ሶክራቲስ ያሳየው የለኝም I admired in him ግን question everything የሚለው philosophies that's interested ያደረገን ገብቷል ጥሩ ነው sacrifice ያደረገው ነገር እንትን ነው ግን ለምሳሌ question yes እሺ ለሱ attribute ካደረክለት ለምንድን ነው walk your talking አይነት ነገር ጥሩ ሰው የምትሆነው ምናምን አንተ ክርስቶስ ስላለ ነው ካልክ you really believe እነዛ ኮንሰፕቶች ከክርስቶስ በፊት አልነበሩም ብለ no but I admire ክርስቶስ እና እሱ ስለዚህ question everything ከሶክራቲስ በፊትም የነበረ ኮንሰፕት ይመስለኛል ፖፑላራይዝ አደረገው ስለዚህ አዲስ ነገር የለም የሚለው ነው ደግሞ ፊሎሶፊ ናላ ግን ያዞራል ምክንያቱም የምትጠይቀው ጥያቄ አንዳንዴ መልስ እንደማታገኝለት እያወቅ ነው የምትጠይቀው እና እኔ ደግሞ አሁን እንደምታየኝ አብዛኛው ነገሬ ሳይንስ ነክ ሲነካው ደስ ይለኛል ለምን ኦኬ I can do science if you cannot measure something then science ነው ብለ ልታወራው አትችልም የሆነ ነገር ስትል ኦኬ measure it በሜጀሩን አታቆም በትን ሬዲዬሽን ሊሆን ይችላል ብላን measure it show me I can do it again ምናምን የምትለው ነገር ነው አዎ በሰመመን ውስጥና በእንትን ሊሆናል ብቻ የምትለው ነገር ስላልሆነ ማለት ነው ስለዚህ እንደዛ provable ነገሮች ላይ ሳተኩር ደስ ይለኛል ምክንያቱም የሚያረካ መልስ ልታገኝ ትችላለህ ፊሎሶፊ ውስጥ የሚያረካ መልስ መፍሰልሰል ብቻ ነው
እሱን በ6 ወር አንዴ እንደዛ ስብሰለሰል ደስ ይለኛል። ለዛውም ለብቻ የራስ ማይንድ ውስጥ ሌላውማ አበደ ነው የሚል ሜሞሪ መች ነው ምጽፍልን ሜሞሪ እኮ ብዙ ወይ ሜሞሪ ወይ a book we need something from you ሌሎች እያስቸገሩ ሁሉ መጽሐፍ አንብበ የምጽፈውን ነገር ምናምን ሰዎች ያዩና ለምን አልተጻፈም ይሉኛል። እኔ የምጽፈው ለራሴ ነው። ማርከስ አውሬሊየስ አይነት ነው። ማርከስ by the way ይሄ ታደሰ always calls me አንተ እኮ you're such a stoic ባለፈውም ነገር ይሆናል stoic እንዳልኩት እንግዲህ አሁንም የማንቸስተሮችን ደጋፊ ጥለን ልንዴት ነው አሁን እንደገና ቆይ የማንቸስተር አልነበረ አርሰናል ነበረ ብቻ ይሆነ እና ምንድነው ይሄ አሁን ስቶይሲዝም አልጎሪትሙም ወደዛ ልክላችሁ ስቶይሲዝም የሚባለው ነገር ሌላ ሰው እንደተረጎመው ልተርጉመው የዚህን ፊሎሶፊ በጣም ጥሩ በርትራንድ ራስል ምንድነው ስለ ሲያስረዳ የሰው ባህሪ ኖርማል ቫይብራንት ኖርማል በቃ ብሩ ሰው ከሆነ የሰው ባህሪ ጥሩ ነገር ለመስራት ነው። however ጥሩ ነገር ለመስራት political power እና opportunity ከሌለህ ግን ጥሩ ነገር ከመስራት ይልቅ እኔ ጥሩ ልሁን ብሎ ማሰብ ይጀምራል። instead of doing good let me just be good early ክርስትና እንደዚህ እንትን ብሏል። early ክርስትና ተጨፈጨፍ ነበር በሮማኖች። ስለዚህ ጥሩ ነገር ለሌላው ላርግ ከማለት ይልቅ በቃ እኔ ብቻ ጥሩ ልሁን let me be holy በዚህ ምክንያት ኦኬ አንተ እንደዚህ አይነት ነገር አለብህ ነው የሚለኝ። በቃ let me just be me ለሌላው ክርስትና ላይ አሁን ከሱ ልትቆርጠው ትችላለህ። እኔ በጣም አወዛጋቢ ነገር አይመስለኝም ግን ጥሩ ነገር ሊያደርጉ ባለመቻላቸው the entire religion በቃ እኔ ግን ጥሩ ልሁን let me be holy እንደውም ተውኝ ለዓለሙን ተውኝና ገዳም ገብቼ ለብቻዬ ጥሩ ሆኜ ጥሩ ነገር ግን አልሰራም ለማኙ ለምናም ግን that became በጣም part of the core of the religion ስለዚህ አንድ ለሀገሪቱ ጥሩ የሰራ እኛ ሀገር ኤሌክትሪሲቲ ችግር አለ ብላ ኤሌክትሪሲቲውን አስተካከለ ፖሊስ ያወጣ እዚህ ጋር ገንዘብ ነው የሚያጥረው ገንዘብ ከዚህ አድርገን ከዚህ እንታን ፋንድ አድርገን አለ መንገዱ ተስተካከለ ያ ተስተካከለ ምን ተስተካከለ ጥሩ ነገር ሰርቷል he did good ግን ሚስቱን ትቶ ከሌላ ሴት ጋር ደግሞ አንዴ ተኝቷል ይወቀሳል። it's not about doing good አየህ the whole religion has changed. It's no longer about doing good. It's about you are not good. እና stoicism ክለኛ ስቶይክ ነው አንተ በቃ እንዳልኩ እንግዲህ አሁን የክሪስታል ፓላስ ደጋፊዎች ይቅርታ አሁን እንመለስ ከስቶይሲዝም ፊሎሶፊ ስለዚህ ለራሴ ልጻፈው ነው መጽሐፉ። ቆይ አንድ ነገር ልበል by the way ሁሌ ስናወራ እንደዚህ ነው የምናወራው ግን ከዛ ቢኒያም ቆራርጦ ምናምን ኤዲት ያደረገውና ጥሩ ሰው ያስመስለኛል መሰለኝ እንጂ በጭራሽ አሁን አንተ እንደምትነግራኝ አይነት ኮሜንቶች ወደኔ ሊሰነዘሩ አይችሉም በእኔ በማወራው አይነት በተአምር they love you ማለት አሁን ስለ አርሰናል ሰው ማንቸስተር ቀልድ ይገባቸዋል። አንዳንድ ቀልዶች አሉ እንዴት ነው ወደ ሌላ መሄዱ ዝም ብዬ ከመሰለኝ እስቲ ይሁን ብዬ ራሴ መሄድ ስለማደርገው ማውጣው እንጂ እንደውም raw ነው የኔ የሚገርም honestly ብዙን ካየኸው is very raw. thank you ዳክ በጣም የሚገርም ነው ያጫውተን። ስለዚህ መጽሐፉ ይጻፍ ይሆናል ይሄን እኮ ነው የምልህ ምጽፈውን ነገር ለአንዳንዴ ለሰዎች አሳየን ይሉኛል አሳያቸው ከዛ ለምን አይታተምም ይሉኛል ለማሳ ምጽፈው ሐሳቦችን ያሰባስብልኛል እና ትንሽ ፎርሙሌት ምናምን ስለማረጋቸው ሌላው ራሴ ምጽፈው ራሴን ስለሚያስቀኝ ነው እንጂ ኤም የለውም እና እንዳልኩ ደግሞ በጣም ሰነፍ ነኝ ጽፍ
ግን አንድ ቀን እንትኑ ከመጣ oh my god I can't wait እስቲ ቆይ ስለ ሃሉሲኖጅን ብዙ አውርቻለሁ ብለሃል LSD ምናምን የትኛው ነው እንድጽፍ የሚያደርግ mushroom psychedelics yeah maybe psychedelic በኋላ ደግሞ ድራግ ዲለሮች መጡ ተብሎ እንዳንዘጋኛ ዝም ብለን ወሬ ብቻ ነው ዲል የምናደርገው በጣም አሪፍ ነው የተጫወት ነው በጣም ነው ብዙ ነገር ነው እኔ በቃ እውነት ይቀጥላል good free ሲሆን እንጠብቃለን ድጋሚ thank you so much part 2 ብለው እኮ በቃ እንትን አሉኝ here's part 2 ትንሽ ቆይተንባችኋል sorry no problem አንደበት ፖድካስት next week እንገናኛለን ሰብስክራይብ ማድረግ አትርሱ እዚህ ድረስ ካያችሁ ዳክተር ግርማን እንደዚህ ይሄ ሁሉ ሰዓት የማይገኝ ሰው ሰብስክራይብ አድርጉ ዳሳው የምትከፍሉን በሱ ነው እናመሰግናለን next week እንገናኛለን peace Andaba Podcast